አዳምጡ፣ ብሩክን ስሙት። ቆይ ሃይሚ ሳትሆን እኔ የጨረቃ ቤተሰቦችን ወክዬ ልመልስልክ። እናንተ በኮሜንት ላይ አግዙኝ። ሃይሚ ትላንትናና ከትላንትና ወዲያ እንደተናገረችው ዓመትና 2 ዓመት ካንተ ተለይቶ መቆየት ይቅርና በሐሳቧ ደረጃ ራሱ እንደማይመጣ እናውቃለን። ነገር ግን አሁን ለጠየቀው ጥያቄ በተደጋጋሚ ስንመልስልህ የነበረ ቢሆንም አሁንም ግን እኔ እናንተ መሃል ያለው ነገር እስኪስተካከል ድረስ ብዙ የጨረቃ ቤተሰቦች ታውቃላችሁ፣ አይሰለቸኝም፣ ደግሜ እናገራለሁ። እንደዚህ ማድረግ የፈለገችው አንተ ደንገጥ እንድትል ወይም ደግሞ አንተ ወደ ራስህ እንድትመለስ የፈለገችው ውስጧ ያልተመለሱላት፣ ውስጧ ያልጠሩላት፣ ውስጧ ያላለቁና ያልተቋጩ ከዚህ በፊት የደረሱባት ነገሮች ከዚህ በኋላ ላለው ነገር ግምት ወይም ደግሞ ሰላም፣ ምቾት እንዲሰማት ስላደረገ እነሱን እንድታጠራላት ስለምትፈልግ ነው ይሄን ሁሉ ነገር እያደረገችና እያለች ያለችው። ብሩክ ትላንትና ጠልፌም ይዣትም አግቼም እቤት አስገብቻታለሁ ብለክ እንዳታስብ። ምክንያቱም በዚሁ አይቀጥልም አይደል? ነገ ከነገ ወዲያ መውጣታችሁ አይቀርም ከዚህ ቤት። ታዲያ የዛ ሰዓት ምን ልታደርግ ነው? ቪዛው እጇ ላይ ካለ እኮ ነገ ከነገ ወዲያ ትኬት ቆርጣ መሄድ ትችላለች። ነገር ግን አንተ እዚህ መሃል እሷ የሰጠችን እድል ተጠቅመክ ነገሮችን አስረዳት። ዝቅ ብለህ መሬት ሆነክ መቀለድ መቀላለዱን እኔ ጠልቼው አይደለም። በጣም ብዙዎቻችሁ ታቁኛላችሁ ፕራንካቸው ላይ እንዴት እየሳኩ እንዴት ፍልቅልቅ እያልኩ እንደምመጣና አብረን እንደምንዝናና እንደምንስቅ። ቁም ነገር ላይ ግን ቁም ነገር ነው እንደ አንድ ሴት አብዛኞቹ ቻናሌ ተመልካቾች ሴቶች ናችሁ። እንደ አንድ ሴት እችን ልጅ ልንረዳት ይገባል። ያደረገችውን ነገር ሁሉ ያደረገችው የእውነት ከብሩክ ለመራቅ ይመስላችኋል? እንዳታስቡት እንደዛ። እኔ ዛሬ እዚህ ቪዲዮ ላይ ብቻ ራሱ እንደዚህ የሆነች ምን ያክል እንደምትወደው ምን ያክል እንደምታስብለት ምን ያክል ይሄ አይኗ ላይ ያለውን ስስቷን አይቼዋለሁ። ነገር ግን ያልተመለሱላት በጣም ብዙ ጥያቄዎች አሉ። እነሱ ጥያቄዎች አለመመለሳቸው ደግሞ እዚህ ህይወት ውስጥ ድጋሚ ገብቼ ነገ ከነገ ወዲያስ ምንድነው የሚመጣብኝ ብላ የምታስብ ብልሃተኛ ሴት ስለሆነች ነው። እሷን ለመሳደብ የሚቃጣችሁ አንዳንድ ማሰቢያችሁ ድፍን ምላሳችሁ ረዥም የሆናችሁ ሰዎች ስነ ስርዓታችሁን ያዙ። እኛ የምናደርገውን ነገር መደገፍ እንኳን ባትችሉ እስቲ አንዴ ምላሳችሁን ሰብስቡና አፋችሁን ዘግታችሁ ተቀመጡ። በራሷ ፕሮፋይል በራሷ ፎቶ ፕሮፋይላችሁን ግጥም አድርጋችሁ እሷን ለመሳደብ የምትሯሯጡ የማትረቡ ሰዎች፣ እኔ የጨረቃ ቤተሰቦች በጣም ይቅርታ አድርጉልኝ፣ ስነ ስርዓታችሁን ትይዛላችሁ። እንደዚህ አይነት ድርጊት የምታደርጉ ሰዎች ቤተሰቦች፣ የጨረቃ ፋሚሊ ተከታታዮች ደግሞ እነሱ ጋር እየሄዳችሁ በንዴትም ሆነ በምንም ሆነ ይሄ ስትሰዳደቡ ቪዲዮአቸው ቫይራል እንዲወጣ እያደረጋችኋቸው ነው እንጂ እነሱን እየሰደባችሁ ወይም እነሱን እየተናገራችሁ አይደለም። እንደውም ደስ ነው የሚላቸው፣ ቪዲዮአቸው ይታያል። የማይረባና ዝባዝንኬ ወሬ ያለበት ቦታ አትገኙ። በቃ ያው ከራሳቸው የምናየውና ከቪዲዮ ፊት ለፊት የሚመጣላችሁን ሳይሆን ከቪዲዮ ጀርባ ያለውን ነገር አስተውሉ። የሃይሚ ዓላማ ሌላ፣ እነሱ የሚያወሩት ነገር ሌላ፣ ብሩክ እያሰበ ያለው ነገር ሌላ፣ ሃይሚ የምትፈልገው ነገር ሌላ ሆኖብኝ ነው እየመጣው የምዳረቀው ነኝ። ብሩክ በደንብ አድርገህ ንቃ። ጥያቄህን እኔ መልሼ ይልሃለሁ። እሷ የምትፈልገው ነገሮችን ዝቅ ብለህ መሬት ሆነህ እንድታስረዳትና ከልብህ ይቅርታ እንድትጠይቃት ነው። ከዛ በኋላ ነገሮች ሁሉ ያበቃሉ። እያየኸኝ እንደሆነ አውቃለሁ። የጨረቃ ቤተሰቦች ከተሳሳትኩኝ አሁን የተናገርኩትን ነገር አርሙኝ፣ ለመታረም ዝግጁ ነኝ። የምትስማሙት ግን ለያችሁ የተለመደችው ቦታችን ላይክ ጋር ስሜታችሁን በኮሜንት ላይ አስቀምጡልኝ። የሁላችሁንም ሃይሚም ብሩክም ሜንሽን ተደርገው ስለሚመጡ ያዩታል፣ ያነቡታል። ቆይ የጨረቃ ቤተሰቦች፣ የምወዳችሁ ተመልካቾቼ፣ ዛሬ ባያችኋቸው ሁኔታ ጨረቃዎቹን ስታዩቸው ምን ተሰማችሁ? የእውነት እንደኔ ደስ ያለው አለ? በተለይ ደግሞ ይሄን ሲሰማ ተመልከቱ። ቅመሟ
ተመልከቱ። ዛሬ በእኔ ቁጥጥር ስር ነሽ። ሰላም ያገታን ያገትኩሽ። ቆይ እውነቴን ነው የምነግራችሁ። ሁላችሁም እንደዚህ ሆነው ስታዩቸው በእንደዚህ አይነት ሁኔታ ያልተመለሱ በጣም ብዙ ነገሮች እንዳሉ እናውቃለን። ቅድም ተናገር ያለው ግን የእውነት ምን ተሰማችሁ? ይህ ቀን አልናፈቃችሁም? ከልብ ንገሩኝ እስቲ። ተመልከቷቸው እስቲ። ይቀራል እሷን አንቺም እዚህ ትቀሪያለሽ። ቤተክርስቲያን ነው እግዚአብሔርን ቅርር ብለው ቆንጆ። ቆይ ብሩኬ እባክህን አዳምጠን። ያልኩህን ነገር አንድ በአንድ ካደረክ እመነኝ የዚች ልጅ ልብ ለአንዴና ለመጨረሻ ጊዜ እርፍ ብሎ አንተ ጋር ይቀመጣል። ሃይሚ የሚነገርሽን ወይም ደግሞ ሊነግርሽ የሚፈልገው ወይም የሆነ ነገር ሊያስረዳሽ ሲጀምር ጸጥ ብለሽ እስቲ አንቺም እሱን ለመረዳት አዳምጩ። እንደምታዳምጩ አውቃለሁ፣ ግን እስቲ ተሸናነፉ እርስ በርስ። እኛ ናፍቆናል እንደዛ በሰላም የምትመጡበት። አሁን አንዴ ሰላም ሲሆኑ ደስ ሲለን ደግሞ ነገ ምን ይፈጠር ይሆን ብለን እኛ ራሱ ተሳቀን አለቅን እኮ። አረ በጣም ብዙ የምትሉት ነገር አለ። በጣም ብዙ ህይወት እያያችሁ ያላችሁ የቻናሌ ተመልካቾች ዝም አትበሉ። እውነቴን ነው፣ ዝም አትበሉ። እኔ ዝም ማለት አልፈልግም። በቃ የምትናገሩትን ነገር ተናገሩ፣ ያዩታል። እኔም የሁላችሁንም ሐሳብ እያነበብኩ የምመልስላችሁ ይሆናል። ሰብስክራይብ እና ላይክ ሼር ያደረጋችሁ እንደ ሁል ጊዜው እኔ እንደዚህ በቪዲዮ ሐሳብና አስተያየቴን ስሰጥ እናንተ ደግሞ በኮሜንት ላይ በሐሳብና በአስተያየቶቻችሁ እየተሳተፋችሁ ሃይሚም ብሩክም ሜንሽን ተደርገው በሚመጡበት በዚህ ቪዲዮ ላይ እስከ መጨረሻው እንድትቆዩ በፍቅር ተጋብዛችኋል። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። እኛም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። በመላው ዓለም ላይ ሆናችሁ ይሄን ቪዲዮዬን የምትመለከቱ የጨረቃ ተመልካች ቤተሰቦቻችን እንዴት ናችሁልኝ? በያላችሁበት የዓለም ጥግ የዓለም ዳር ሰላም፣ ፍቅር፣ ጤና እንዲሆንላችሁ መልካም ምኞቴን አስቀድሜ የዛሬውን ቪዲዮዬን እጀምራለሁ። ያው በጣም ብዙዎቻችሁ እንደምትጠብቁት ሃይሚና ብሩክ ዛሬ አብረው መጥተዋል፣ በሃይሚ ቤት ማለት ነው። ነገር ግን ትቅር እንጂ ከምትሄድበት ወይም ልትሄድ ካሰበችበት ቦታ ብሩክ አገትኳት ብሎ ያስቀራት እንጂ አሁንም ግን በጣም ብዙ ያላለቁ፣ በጣም ብዙ ያልተመለሱ፣ በጣም ብዙዎቻችሁ ጥያቄ የፈጠረባችሁ ነገር አለ። እሱን በጠቅላላ ላጠራላችሁ መጥቻለሁኝ። ፍፄ ነው ዛሬ ቪዲዮን የጀመረው። ከመቼው ተከርብቶ የሃይሚና የብሩክ አንድ መሆን ላይ እንደደረሰ ሊገባኝ አልቻለም፣ እየቻለም አይደለም። ምክንያቱም ፍጹም ለሃይሚና ለብሩክ በጣም ጥሩ ሰው እንደሆነ ነበረ የምናውቀው። ነገር ግን ከአንድም 2-3 ጊዜ የማይሰሩ ስራዎችንና የማይደረጉ ነገሮችን አድርጎ አሳይቶን አስደብሮናል ሁላችንንም። ነገር ግን የሰው ልጅ ያጠፋል፣ የሰው ልጅ ይሳሳታል። ግን ከስህተቱ መመለስ ከስህተቱ መታረም ያለ ነገር ነውና ሁላችሁም ይቅርታ እንድታደርጉለት ከወዲሁ ልጠይቃችሁ ፈልጋለሁ። ከዚህ በኋላ እንዳይደገም ልልህ ፈልጋለሁ፣ እያየኸኝ እንደሆነ ስለማውቅ ማለት ነው። ያው ኤፍሬም ዛሬ ጠብቄው ነበረ፣ ለምን እንዳልመጣ እኔ እንጃ። ምክንያቱም ኤፍሬምም በዚህ ጉዳይ ላይ የሚያውቀው ነገር ስላለ የሆነ ነገር ይለናል ብዬ አስቤ ነበር። ኤፍሬም ዛሬ አልመጣም። ለመሆኑ ዛሬ በሃይሚ ቤት ፍጹም ካሜራና ማይክ ይዞ የመጣው ለምንድን ነው? ከራሱ አንደበት እንስማውና እኔ እመለሳለሁ። በቃሽ። ለማንኛውም እኔ ልውጣልሽ። ተመልከቱ። ፋሚሊዎች በጣም ወዳችኋለሁ። ለማንኛውም አሁን ብርድ ስለሚኖር ይህንን ይዛለን። የኔ ቆንጆ ነኝ እኔ እርር ልበልሽ። ተኝ ምግብ ምናምን ይዘን እንመጣለን እኛ። ለማንኛውም ፋሚሊ ወዳችኋለሁ። መልካም ጊዜ። ቆይ እኛም በጣም እንወዳችኋለን። ከምንም ነገር በፊት ግን የተነጋገርነውን ነገር እንዳትረሳ። ሃይሚ አንቺም እያያችሁኝ እንደሆነ አውቃለሁ፣ እንዳትረሱ። ከዛ በመቀጠል ምን መሰላችሁ? ሁሉም ነገር ለበጎ ነው፣ እሺ ለመልካም ይሆናል ብዬ አስባለሁ። ትግሉ እንደምታዩት እንግዲህ በሰላም በአሸናፊነት በብሩኬ ተጠናቋል። ነገር ግን አሸናፊነትን በደንብ እስከ መጨረሻው የምናረጋግጠው ነገሮችን አስረድታት እቺ ልጅ ልቧ ባንተ እርፍ ያለ ሰዓት ነው።
ሁላችሁም በዚህ ሐሳብ የተስማማላችሁ ብዬ አስባለሁ። ፈጣሪ ከዚህ በኋላ ያለውን ነገር ለበጎና ለመልካም እንዲያደርገው ጸሎት ብቻ አድርጉላቸው። እኔም እዚህ ጋር ይብቃኝ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስተምረው ተምረናል። ምክር መስጠት ባለብን ምክር ሰጥተን አልፈናል ብዬ አስባለሁ። የእናንተም ሐሳብ አስተያየት እንዳይረሳ። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረጋችሁ በፍጹም ሳይረሳ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።